የማይታመን ነገር ሄርሜላ ውሃ በላት። እንግዲህ አብርሽ ሩቲ ላይ ያደረሰውን ሩቲ ላይ የሰራውን ክፋት ሄርሜላ ላይ ደግሟል ማለት ነው። የማይታመን ነገር ነው። እኔም ስፈልገው የነበረው ነገር ታሪክ ተደግሟል ማለት ነው። ወይኔ እናቴ! ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው የሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦቼ፣ አብርሃም ደግሞ ዛሬ እንግዲህ በአሴት ዩቱብ ብቅ ብሏል ማለት ነው። እርሱ እኔ በጣም ነበር የደነገጥኩ ማለት እውነት ነው እንዲህ መጣው ብዬ ደስ ብሎኝ በደስታ በአሴት ነበር የገባሁት ድረንቱን ቪዲዮን ለማየት ማለት ነው። ግን ስገባ ሌላ ታሪክ ነው። ያው አብርሃም እኔ ፈልጌ አይደለም ማንም ሰው ማስከፋት ፈልጌ አይደለም ብሎ ነበር። ከሩትዬ ጋር በመለያየቱ ደስተኛ እንዳልሆነ ሲናገር ነበር። እና አጠገቡ የነበረው ልጅ እንግዲህ ሴት ናት ቤትን ማስተዳደር የምችለው ሴት ቤቷን በደንብ አድርጋ ትይዛለች። ምን ጎሎክ ነው ሌላ ሴት ልትፈልግ የወጣከው ብሎ ሲጠይቀው ምንም ጎሎኛ አይደለም ብሎ ነው የመለሰው። እንግዲህ ምንም ካልጎደለው እንግዲህ እሱ ደግሞ ዝሙት ተመችቶት ትዳር ላይ መማገጥን ለማስተማር ነው እንግዲህ የወጣው እንጂ ሌላ ነገር አቶ አይደለም። ከሩትዬ ምን አቶ ከዚህ ጫውን ንግስት ከሆነች ሴት ምን አቶ ሌላ ሴት ሊፈልግ ይወጣል? ምን አቶ ማለት ነው? ምን ጎሎበት? ስለዚህ ምንም ጎሎብኝ አይደለም ብሎ በራሱ በያፉ በግልጽ ነበር የተናገረው ማለት ነው። እንደዚህ ማፈሩ ራሱ እንደዚህ መናገሩ ራሱ ለሱ አንድ ሽንፈት ነው። ገባችሁ? አሁን እዛ ቤት መጥቶ እነሱ ባለትዳር ናቸው። ስለ ትዳር እያስተማሩት ማለት ነው። እሱ ህፃን አይደለም። መቼ ነው የሚያርገው? ስለ ትዳር እኮ እሱ ነው ማስተማር ያለበት። ብዙ ዋጋ ከፍሎ እዚህ ውስጥ ስለገባ ማለት ነው። ብዙ ዋጋ ከፍሎ ነው ይህንን ትዳር ያገኘው። ስለዚህ እሱ ነበረ ለሌሎች ማስተላለፍና መናገር የነበረበት ብዬ አስባለሁ።